ቀደምቶቹ ረመዳን ከፊታቸው ሲሰናበት ረመዳኑ ተረፈቅ ይላሉ ኢብኑ ረጀብ አንተ ረመዳን እባክህ ረጋበል ድሙዑ الصالحين ተደፈቅ የደጋጎችን ባፈሰሰ ያ ተራዊህ ሊቋረጥ ነው ያ ቁርአን ሊዘጋ ነው ያ ጾም ሊቋረጥ ነው ህመሙን አይችሉትም ነበር ረመዳኑ ላ ተምዲ እባክህ ረመዳን አትሄድብን وفينا غافل እኛ ዘንድ ስንት ዝንጉ አለ ما كان يرجو الله ويتذلل ለጌታው ተናንሶ ምህረት የሚከጅል ብዙ ሰው አለ ጥለህን አትሄድ እባክህ ረመዳን لا ندري ረመዳን እኛ እናውቅም عمرنا ينقضي في قابل الايام ምናልባት እድሜያችን አጥሮ እንለያይ ይሆን አምነ ተቃበሉ ወይስ ደግመን እናገኝ ይሆን አዘኑ ጥልቅ ህመሙ ሰፊ ነበር ይሄ ወር መስክሮልን አሊያም መስክሮብን አልፏል አላህ ከመሰከረላቸው አላህ ያድርገን ጾማቸውን ከተቀበለው ምህረትን ካገኙት ለይለተል ቀድርን ከተወፈቁት ውስጥ አላህ ያድርገን በሚቀጥለው አመት አላህ ያገናኘን አመታት ምን ጾመው አላህ ያድርገን ነገር ግን አንድ ሙእሚን የረመዳን አላህ ሸዋልንም የፈጠረው አላህ መሆኑን ያውቃል ረመዳን ላይ የተገዛውን ጌታ ሸዋልም ላይ ያስከትለዋል ወዕቡድ ረበክ ተብሎ ታዟል ጌታህን ተገዛ حتى يأتيك اليقين ከጌታ ዘንድ እውነቱ እስኪመጣልህ ሞት እስኪመጣ ቀጥል ተብሏል ጉዞውን ይቀጥላል እንደ ነብዩላህ ዒሳ እቺን አባባል ይላል ወአውሳኒ ቢሰላቲ ወዘካት አላህ ጌታም አደራ ብሎኛል በሶላትና በጾም ዘካን በማድረግ ማዱምቱ ሐየን በህይወት እስካለው ድረስ በዒባዳው ይጸናል ሶላቱን አቋርጥም ወለዚነ ሁም ዐላ ሶላዋቲሂም ይሐፊዙን እነዛ የኔ ምእመናን ማለት ሶላታቸውን በቋሚነት የሚቀጥሉ ናቸው ፊ ሶላቲሂም ዳኢሙን ዘውታሪ ናቸው ሶላታቸው ላይ ረመዳን ላይ ታይቶ ሸዋል ላይ አይጠፋ የሸዋል ጌታ የረመዳን ጌታ መሆኑን ጠንቅቆ ያውቃል በዒባዳው ላይ ይጸናል لا تكونوا رمضانيين ولكن كونوا ربانيين የረመዳን ባሪያ አትሁኑ የአላህ ባሪያ ሁኑ ይላሉ ሰለፎቻችን ሁላችሁ እንደምታውቁት እዚህ ምድር ላይ ከተከሰቱ ግዙፍ ክስተቶች ውስጥ ነብዩና መሐመድን አለይሂ ሰላቱ ወሰለም ያጣንበት ክስተት ነው ረሱሉ ወደ አኺራ ሲጓዙ ሰሃቦቹ አቅላቸውን አላወቁ እና ዑመር ሰይፋቸውን መዘዙ ነብዩ መሐመድ ሙቷል የሚለኝ በዚህ ሰይፍ አንገቱን አገናኘው ይል ነበር ራሳቸውን ሳቱ ክስተቱ አስደንጋጭ ነው ከመሃላቸው ፀሐይ ተነሳ ጨረቃ ተጓዞች ጨለመባቸው በዚህ ድንጋጤ ውስጥ ያሉ አቡበክር ሲዲቅ መጡ ምን ሆናችሁ ነው ክስተቱን ነገሩት ወደ ነብዩ አለይሂ ሰላቱ ወሰለም ሄደ ገለጣቸውና ሳም አድርጎ طبت حيا وميتا በህይወትም ሙተህም ምታምር ጣፋጭ ነህ አላቸው ከዛም ተመለሰ ወደ ሰሃባው አንድ አንቀጽ አነበበላቸው ወማ ሙሐመዱን ኢላ ረሱሉን قد خلت من قبله الرسل ነብዩ መሐመድ እኮ ሌላ አይደሉም እንደ ቀደምት መልእክተኞች አንዱ እንጂ አፈኢማት እሱ ቢሞት አው ቢገደል ከመስመር ተለቃላችሁ እንደሚለውን አንቀጽ አነበቡላቸው ሰከኑ ቁርአኑ አሁን የወረደ ይመስለን ነበር አሉ አሁንም ምላለው እዚህ ሚንበር ላይ ሁኜ ረመዳንም ከአላህ ወሮች ውስጥ አንዱ ነው ታዲያ ረመዳን ሄደ ብለን ወደ ኋላ እንመለሳለን እንዴ የረመዳን ጌታ ሸዋልም ላይ ጌታችን እሱ ነው የአመቱ ጌታ እሱ ነው ህይወት ፍጻሜው እስክንደርስ መስመር ላይ እንጸናለን ዛሬ የተወሰኑ የረመዳን ትዝታዎች እናነሳለን ረመዳን የመጣው በአንድ ወር ውስጥ አላህ ኮትኩቶን ለቀጣይ 11 ወር ስንቅ እንዲሆነን ነው ለዓለኩም ተተቁን በዚህ ወር ውስጥ ተቋል ልታዳብሩ ልትታነጹ ይከጀላልና ይላል ቁርአን እዚህ ወር ውስጥ ምን ተማርነ ትዝታዎችም እናስቀጥላቸው እና የትናቸው አንድ ሶስት ነጥቦች እናንሳ ሁላችሁ እንደምታውቁት ረመዳን የቁርአን ወር ነው شهر رمضان الذي أنزل فيه القرآن الله يتكبرون نغغرون እንዲወርድ የፈቀደበት ወር ረመዳን ከረመዳን ጋር ታርቀን ቁርአን ጋር ታርቀን ቆይተናል አንድ ገጽ እንኳን ማይቀራ ሰው ለማየት ይከብድ ነበር አሁን ረመዳን ወጣ ቁርአኖች ተከደሩ ወደ ሸልፍ ተመለሱ ይሄን ካረግነ ከነብዩ ክስ ውስጥ እንገባለን ነብዩ አለይሂ ሰላቱ ወሰለም ለጌታቸው ክስ አቅርበዋል وقال الرسول መልእክተኛው ማለት ያ ረቢ ጌታዬ
إن قوم اتخذوا هذا القرآن مهجورا يعني أمتك قرآن هزبوتش يتتوسي هونو يازوت قرآن على مقرات قرآن كما توستي كوترا بيانس بزي رمضان كوسدنو كتكوتا تزتاوچ ማህተሞች ውስጥ በቀን አንድ ገጽ ሁለት ገጽ አንድ ጁዝ መቅራት ከ20 ደቂቃ አይፈጅም ቲክቶክ ላይ 2 ሰዓት እናጠፋለን ፌስቡክ ላይ 1 ሰዓት እንገላለን አንድ ጁዝ መቅራት ከ20 እስከ 25 ደቂቃ ብቻ ነው የሚፈጅ አንድ ጁዝ አልተሳካም 10 ደቂቃ ወሰድና ግማሽ ጁዝ ቅራ እሱ አልተሳካም 5 ደቂቃ ወሰድና ሩብ ጁዝ ቅራ ቁርአንን ሳንቀራው እንዳኑ ሳናየው እንዳያመሽ በረከቱ እንዳይቋረጥብን እዝነቱ እንዳይዘጋብን ገልጠን ንክደን ቁርአኑን መቅራት ከከበደን ዛሬ መሰጣችሁ ወሲያ ልብ በሉ ቁርአንን በማዳመጥ እናختም ቲቪ ላይ እንክፈት እንስማው ገደም ብለን ቁጭ ብለን መኪና ውስጥ እናዳምጠው ቢያንስ በማዳመጥ እናختመው ነብዩ አለይሂ ሰላቱ ወሰለም ከሌላው ቁርአን ሲቀራላቸው ማዳመጥ ይወዱ ነበር ابن مسعود رضي الله تعالى عنه كما عند البخاري ላይ በተዘገበው ጠሩኝ አለ ነብዩ አለይሂ ሰላቱ ወሰለም ابن مسعود ተጠጋቸው اقرا علي ያሉኝ ቁርአንን አንብብብኝ ያሉ ابن مسعود ሀያ ያዘው اقرا عليك وعليك انزل ባንተ ላይ ቁርአን ወርዶ ባንተ ላይ አነባለሁ እንዴ አላቸው እሳቸው ነብዩ አለይሂ ሰላቱ ወሰለም አሉ እኔ ከሌላ ሳዳምጠው ደስ ይለኛል ተመልከት ስብእናቸው ተማሪያቸው ነው ከሱ ማዳመጥ ያስደስታቸዋል እኛ ደግሞ ከኛ ውጭ ሌላ እንዲደመጥ አንፈልግም ብቸኛ የበላይ ተሰሚሞ የምንፈልገው ደግሞ እኛ ሌላው ማድነቅ ለሌላው ቅና መስጠት እንዳይስ ነፍስያ መሽታደለ እቅራብኝ ቁርአን አሉት እንዴ አንተ ላይ ወርዶ ጅብሪል መጥቶ አስተምሮ እኔ ልቅራብህ እንዴ አላቸው ከሌላው ሳዳምጠው ደስ ይለኛል ሱረቱ ኒሳ ቀራውባቸዋል ገጾችን አገላበጥኩ ከዛም አንድ የቁርአን አንቀጽ ላይ ደረስኩ فكيف اذا جئنا من كل امه بشهيد وجئنا بك على هؤلاء شهيدا እንዴት ሊሆን ነው ይላል ቁርአን በእያንዳንዱ ኡመት ላይ ምስክር አድርገን ስናመጣ አንተንም በኡመቶች ላይ ማድረስህን ምስክር አድርገን ስናመጣ ነገሩ እንዴት ሊሆን ነው ይላል ክስተቱ አስፈሪ ነው መልእክተኛው እዚህ ላይ ሐስቡክ በቃ አቁም አለ ابن مسعود من ይላል ቀና በያየዋቸው ይላል فاذا عيناه تذرفان አይናቸው በእንባ ታጥቦ ነበር ይላል ነብዩ አለይሂ ሰላቱ ወሰለም መቅራት አልቻለም ቢያንስ እናዳምጠው የቁርአን ትክክለኛው ጥፍጥናና እንባ የሚመጣው ስትቀራው ሳይሆን ስታዳምጠው ኢማሙ ሲያሰግድ ተራዊ ሲሰገድ ስታዳምጠው ከምትቀራው በላይ ኹሹዕ ይመጣል ተደቡር ይመጣል እንባ ይመጣል ለዛ ነው ቁርአን ላይ ቁርአንና ለቅሶ የመጡት ሌላው ሲያነብላቸው ያለው واذا سمعوا ما انزل على الرسول ترى اعينهم تفيض من الدمع ወደ መልእክተኛው የተወረደውን በሰሙ ጊዜ ቁርአን አይናቸው በእንባ ሲሞላ ታያለ ይላል አላህ واذا تتلى عليهم ايات الرحمن خروا سجدا وبكيا يا الرحمن አንቀጽ በእነሱ ላይ ሲነበብ ሲያዳምጡት خروا ይደፋሉ سجدا ሰጋጅ ሆነው وبكيا ያነቡ ይወድቃሉ ያላህ ባሮች قل آمنوا به أو لا تؤمنوا إن الذين أوتوا العلم من قبله إذا يتلى عليهم يخرون للأذقان سجدا ويقولون سبحان ربنا إن كان وعد ربنا لمفعولا ويخرون للأذقان يبكون ويزيدهم خشوعا يجيت عمان كسب الناس ليس النبب تدفتوا بما ستاتبوا تعالى الله قرآن ستادمتوا لما مسز يبلت لما علقس يقربن كفتوت مكيناችሁ ውስጥ አብዛኞቻችን ከቤታችን ቢሮ እስክንደርስ በትንሹ 20 ደቂቃ ይፈጃል አንድ ጁዝ አዳመጥክ ማለት ባይሆን ስልክ ሲደወል ቁርአኑን አቆመ ብታወራ ከሆነ ሰው ስታወራ ቁርአን ክብር አለው واذا قرئ القرآن فاستمعوا له አዳምጡት وانصتوا ጸጥ በሉ ለምን ሽልማቱ ዚጋር لعلكم ترحمون ሊታዘንላችሁ ዘንድ ይከጀላል ሙሉ እዝነት ወደ ቤት ይገባል
ቁርአን ሲቀራ ዝም ብለህ አዳምጥ። እዝነት ልጆች ጋር፣ ትዳር ጋር፣ ስራህ ጋር፣ ማህበራዊ ህይወት ጋር፣ ቤተ ዘመዶች ጋር፣ የዳዕዋህ ጉዞ ጋር፣ የንግድ መስመር ጋር፣ የፖለቲካው ሁኔታ ጋር የአላህ እዝነት ይገባል። ወአንሲቱ ጸጥ በሉ ለዓለኩም ትርሐሙ። ከረመዳን ትዝታዎች ይዘን ከምንቀጥለው ቁጥር 1 ከቻልነ ቁርአንን ማክተም ቢያንስ በየወሩ ካልተሳካ በየ2 ወሩ ግማሽ ጁዝ በቀን እንቅራ፣ ካልሆነ ሩብ እንቅራ። ያልተሳካልን በማዳመጥ እናክተም። አጅሩ ያለው አላህ ዘንድ። የመጀመሪያ ረመዳን ትዝታ ይዘነው የምንወጣው አስተምህሮት من ذكريات رمضان التعلق بالقرآن ቁርአን ጋር ተሰፍተን እንቀጥላለን። ሁለተኛ ከረመዳን ትውስታዎች ውስጥ ካስተምህሮቶች ውስጥ الصيام ረመዳን ጾምን አስተምሮናል። ሳይበሉ መዋልን አለማምዶናል። ጾም የዒባዳዎችን ጥፍጥና እንደሚገልጽ አይተንበታል። ረመዳን الصيام جنة وجنة ብለናል። ጾም ጋሻ ነው ከመጥፎ መከላከያ ከሳት መከላከያ፣ ወጀነቱን የደስታ ማዕከል። ጾመህ ዒባዳ ይጣፍጣል። ጾመህ ቁርአን ስትቀራው ትርጉም አለው። ጾመህ ዱዓ ስታረገው ጥፍጥና አለው። ለእስቲጃባ የቀረበ ነው። ጾም ልቦናን ይከፍታል፣ አይንን ያረጥባል፣ ምድርን ከሰማይ ቶሎ ያገናኛል። ይሄን ጥፍጥና ከረመዳን በኋላ ማስከተል አለብን። ጾም ሌላ ጥቅሙን ተመልክተናል። ለአካል ጤንነት ነው፣ ለቀልብ ብቻ አይደለም። ነቢዩ አለይሂ ሰላቱ ወሰላም ጠበራኒ ላይ በተዘገበው ሰነዱ ደካማ በሆነው ዘገባ ላይ ሱሙ ጾሙ ተሲሑ ጤንነትን ታገኛላችሁ። የሰው ልጅ ሲጾም ውስጥ የተቀመጡ ትርፍ ነገሮች ይቃጠላሉ። ምሳሌ የሚበላ ሲያጣ ሌላ ወደ መጋዘን ሄዶ ነው ሰውነት የሚያጸዳው። ጾም ጤንነት ነው። አሜሪካ ውስጥ the fasting hospital የጾም ህክምና ሆስፒታሎች አሉ። ሰዎችን የሚያክሟቸው በማስራብ በማጾም። እስልምና ግዴታ አድርጎ 1 ወር አጥቦናል። አላወቅነውም እንጂ ብዙ ታክመናል። ይሄ ህክምና መቀጠል አለበት። ነብዩ መሐመድ አለይሂ ሰላቱ ወሰላም ወደ ግብጽ ነገስታት፣ ወደ ተለያየ የዓለም ነገስታት ደብዳቤ ልከዋል ስለሙ ብለው። ከላኩት ንጉስ ውስጥ ሙቀውቆስ ይገኝበታል። የግብጹ ንጉስ ላኩለት ስለም ብለው። ለመስለም አልፈለገም። ነብይ መሆናቸውን ግን አውቀዋል። ሻም አካባቢ ምትወጣ መስሎኝ ነበር፣ ከዓረቡ ምድር አልጠበቅኩህም አላቸው። ለሁሉም ስጦታ ብሎ 3 ነገር ላከላቸው። ይህን ዘገባ ኢብኑ ከሲር ወኢብኑ አሲር ሐታ ኢብኑ አልቀይም ፊ ዛድ አልመዓድ ጠቅሰውታል። 3 ጊፍት ላከላቸው። ማርየተል ቅብጥያ አገቧት እሷ። ፈረስ ላከላቸው፣ ለጂሃድ ይሆናል አሉ። 3ኛ አንድ ሰው ላከላቸው፣ ዶክተር፣ ታዋቂ ስፔሻል ዶክተር። ይሄም ለህክምና ይሆና አላቸው። ነብዩ ዶክተሩን አልፈልግም አሉት። ለምን? ታዋቂ እኮ ስፔሻሊስት ነኝ አላቸው። እኛ እኮ ህዝቦች ነን አሉት። ይሄን የህይወት መርሃቸው አድርጉት። እኛ እኮ ህዝቦች ነን፣ ሳይርበን አንበላም፣ ስንበላ ደግሞ ሳንጠግብ እናቆማለን። በሽታ ከየት ይመጣል አሉ። ግልጽ ነው። የነብዩ አለይሂ ሰላቱ ወሰላም የህይወት ፍልስፍና ጀርመን ላይ ትልቅ ሆስፒታል አለ። እቺን የነብዩን ንግግር ጽፈው ከስር ሚን መሐመድ ፕሮፌት ኦፍ እስላም ብለውታል። እኛ ህዝቦች ነን፣ ሳይረበን አንበላ። ምሳ ደረሰ ተብሎ አይበላም። በነብዩ ፍልስፍና አስተምህሮት ስንበላ ሳንጠግብ እናቆማለን። በሽታ ከየት ይመጣል አሉ። ይሄ የህክምና ሳይንስ አስኳል ነው። በሽታዎች ሁሉ ከትርፍ አመጋገብ የሚመጡ ናቸው። ይገባል የሚቃጠል የለም። በሽታ ነው። ምግብ ለሰው ልጅ ወዳጁም ጠላቱም ነው። ከመጠንከው አቅም ነው፣ ካበዛው ጠላት። ገና በ50 ዓመቱ ደሚለካው የምግብ ብዛት እኮ ነው። የነብዩ አለይሂ ሰላቱ ወሰላም የህይወት ፍልስፍና እኛ ህዝቦች ነን፣ ሳይርበን አንበላ፣ ስንበላ ሳንጠግብ እናቆማል። ለዛ ነው የነብዩ ሆድ ትላለች እናታችን አይሻ የተመተረ መሰላል ይመስል ነበር ትላለች። ሆዳቸው ቅርጹ የሚያምር ቅርጽ ያለው የተከፋፈለ ነበር፣ ደረተ ሰፊ ሰለላሁ ዐለይሂ ወሰለም። አመጋገባቸው ስርዓት ያለው። ይሄን የነብዩን ፍልስፍና ዘለልንና ጥገናዊ ለውጥ ውስጥ ገባን። ጂም እንስራ፣ ወክ አድርግ፣ አይ ፍሩት ብቻ ቬጀቴሪያን የሚባል ሁሉ ተፈጠረ። ኑትሪሽን ሳይንሱ ነው ወጣ። ፊልድ እኮ ነው ኑትሪሽን፣ ፒኤችዲ ሁሉ ይሰራበታል። የአመጋገብ ሳይንስ ሆነ።
የሰው ልጅ ዝም ብሎ ይከታል ፍልስፍናውን አያውቅም አይ እኔ ሰላጣ ብቻ ነው የሚበላ ሚል ሰው ታገኛል እስልምና ምግብን አልመረጠም አመጋገብን የመጠነው እስልምና ደሮ ብላ ስጋ ብላ አሳ ብላ ሰላጣ ብላ መጥነው ምታቃጥለውን ያህል ብቻ ወሰድ እዳት ታስቀምጥ ራት ላይ ትልቅ ምግብ ከበላ ሰውነትን የሚያጸዳው ዋይት ብለድ ሴሎች ማጽዳቱን ይተውና ለመፍጨት ይመጣል ሰራዊቱን ይሰበስባሉ አንተ አዲስ ስራ መጥቶብናል ጽዳቱን ተው ይባባላል ገና መፍጨት ላይ ናቸው ሙሉ ለሊት ማጽዳት የለም ነብዩ አለይሂ ሰላቱ ወሰለም እንዲህ እንደምናልፈው ያቃሉ ጹሙ አሉ ተሲሑ ጤንነትን ታገኛላችሁ ጾምን መቀጠል መንፈሳዊ ብቻ አይደለም ያለው አካላዊ ጥገናል ከረመዳን በኋላ ጾምን የማስቀጠል ለዛ ነው ነብዩ አለይሂ ሰላቱ ወሰለም ለምምዱ የጾም እንዲቀጥል من صام رمضان አሉ ረመዳንን የጾመ واتبعه بست من شوال ከዛም በሸዋል ያስከተለው فكأنما صام الدهر كله አመቱን እንደጾመ ይቆጠራል ያበረታቱን ያነሳሱን ከረመዳን በኋላ ከጾም እንዳንፋታ ነው በ6 ቀን ዱብ ብለን ሰኞና ሐሙስ ጋር እንድናልፍ ነው ጾምን ከረመዳን ትውስታዎች ውስጥ የመጀመሪያው ቁርአን ሁለተኛው ጾም አልተሳካልንም ሰኞን ብቻ ናዛል ካልሆነ ሐሙስ ብቻ ናዛል ቀስ ያለ ጾምን መላመድ የዱዓ ቀናችን የዒባዳ ቀናችን ማድረግ ሶስተኛው ከረመዳን አስተምሮቶቻችን ውስጥ ረመዳን ላይ ሰደቃ ለምደናል ሰደቃ መስጠት ተምረናል አብዛኛዎቻችን አልহামዱሊላህ ዘካ ሰጠናል ሰደቃ ሰጠናል እጃችን ተዘርግቶ ነበር ሊታጠፍ አይገባም ከረመዳን በኋላም ያላህን ጸጋ እንፈልጋለን ከረመዳን በኋላም ያላህን ችሮታ እንፈልጋለን ነብዩ አለይሂ ሰላቱ ወሰለም ኢብኑ አባስ ቡኻሪ ላይ እንደሚናገሩት ካነ አጅወደ الناس የቸሮቹ ጥግ ነበሩ ተጠይቀው እንቢ ብለው አያውቁም ነብዩ አለይሂ ሰላቱ ወሰለም የጠየካቸውን እንቢ ብለው አያውቁም ለዛ ነው ገጣሚው ምን ይላል ما قال لا قط الا في تشهده لولا التشهد لكانت لاؤه نعم ይላል ነብዩ እኮ ላ ሚለውን ቃል የተጠቀሙት ሻሃዳ ሲያደርጉ ነው አተህያቱ ስንቀራ ምን እንላለን አሽሃዱ አን ላ እንላለን ከአላህ ውጭ የለም ለማለት አፍራሽ ነው ላ ኖ ማለት ነው እዛች ላይ ብቻ ነው ላ ብለው የሚያውቁት ከምንም ነገር ከጠየካቸው እሺ ተሸሁድ ባይኖር ኑሮ ቃላቸው ሁሉ ነዓም ይሆን ነበር ይላል ተጠንቀቅ ይላል ገጣሚው ሲጨርስ ነፍሳቸውን እንዳትጠይቀው እንዳናጣቸው ይላል ይሰጡሃል ቸር ደግ ነበሩ ነብዩ አለይሂ ሰላቱ ወሰለም ይሄ ደግነት ከረመዳን ውጭ መቋረጥ የለበትም ነጋዴዎች ሁላችን ነጋዴ ነን ከትርፎቻችን ፐርሰንቴጅ እናውጣ ረመዳን ላይ ዘካ ስለምን ሰጣር ላይ ቀለለን መስጠቱ 2.5 ግዴታ ስለሆነ ሰጠናል ከረመዳን ውጭ ከትርፌ ለአላህ 2% ብለን እንጻፍ መሬት ስትሸጥ ትርፋለ 2% ለአላህ ስጥ ያኔ አትሳቀቅም ስልክ አትዘጋም የመስጂድ ማሰሪያ ሰርጠን ስትባል ለየቲሞች ሲባል አጠፋ አሁን ሀብታሙ ስደውለት ይደናገራል ረመዳን በኋላ ስልክ አይፈልግም ሞቅ ያለ ሰላምታም አይፈልግም ጥያቄ እንዳይመጣብን ለምን የለውማ አልመደበማ ለአላህ ብሎ ሁሉ ትርፍ ኪሱ ነው የሚገባው ከረመዳን በኋላ ምናስቀጥለው አንደኛው ሊሆን የሚገባው ሰደቃ لوجه الله الكريم قرآن صوم صدقة النست ودع الله نملس فاستغفروه فطوبى للمستغفرين الحمد لله على إحسانه والشكر له على تفضله وامتنانه ولا إله إلا الله تعظيما لشأنه ود مؤمنان رمضان عندن تلك استمرون الفوال كاستمارن تلك تمرتوست الدنيا زلاك اندال هناك الدنيا እንደምትቋጭ الدنيا በድምሯ የተቆጠረች ቀን መሆኑን ረመዳን አስተምሮን አልፏል ካስታወሳችሁ ከወራት በፊት ረመዳን መጣ ብለን ዘምረናል ረመዳን ገባና ወጣ ተቋጨ የአላህ ቃል ኡን መሆኑን አየን አያም ማዕዱዳት የሰጠዋችሁ የተቆጠረ ቀን ያለነ ተፈጸመ ዱንያ በአጠቃላይም የተቆጠረች ቀን ነች ሐሰኑል በስሪ ረዲየላሁ ተዓላ አንሁ ምን ይላሉ አንተ አደም ልጅ ወይ አንተ እኮ የቀናት ስብስብ ነህ አንድ ቀን ሲሄድ አንድ አካል ሄዷል ማለት 60 ዓመት ይሰጣል በየቀኑ እየቀነስክ ትወርዳለህ
አጀሌሃን ይቋጫል። ነብዩ አለይሂ ሰላቱ ወሰላም አብዱላህ ኢብኑ ዑመርን ያዙትና ተከሻይን ይዘው ይላል ዱንያ ላይ ስትኖር እንደ እንግዳ አልያም እንደ መንገደኛ ሁን አሉኝ ይላል። ዱንያ ላፊ መሆኗን ሁሌ እንዳንዘነጋ እሷ ውስጥ ተጠቅመንባት አምርተንባት መስጂድ ሰርተን መድረሳዎችን ሰርተን ቤተ ዝምድናውን ቀጥለን ከሰው ጋር ያለንን ይቅርታ ፈተን እዳ መልሰን ለዲናችን አስተዋጽኦ አድርገን ደግ ሆነን ማለፍ መቻል አለብን። አጭር ነች መኑ በእርግጠኝነት የዛሬ ዓመት መሃላችን ማይኖር ሰው ሊኖር ይችላል። አላህ ሁላችን ያድርሰን። ረመዳን መሃል ላይ ያመለጡን ወዳጆች አሉ። መሃሉ ላይ አላህ የሚቀጥለው ሰው ይበለን። ያ መን تحبون النبي محمد صلوا عليه وسلموا طول المدى فصلاتكم وسلامكم نورا لكم في أمسكم وبيومكم ولكم غدا إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما اللهم صل على محمد وعلى آل محمد كما صليت على إبراهيم وعلى آل إبراهيم وبارك اللهم على محمد وعلى آل محمد كما باركت على إبراهيم وعلى آل إبراهيم في العالمين إنك حميد مجيد اللهم أعز الإسلام والمسلمين وأذل الشرك والمشركين ودمر اللهم أعداءك وأعداء الدين اللهم لا تدع لنا في مقامنا هذا ذنبا إلا غفرته ولا هما إلا فرجته ولا مريضا إلا شفيته ولا غائبا إلا رددته ولا حاجة من حوائج الدنيا والآخرة إلا قضيتها يا أرحم الراحمين ألا فأقم الصلاة.